በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም። የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ቁጥር 5 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። እንደተለመደው ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ አሳስባለሁኝ። ስለ ብቃት በዚህ ቃል ጥቂት ደቂቃዎችን እናያለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች እንኳ ልናስብ ራሳችን የበቃን አይደለንም። ሰው በራሱ መብቃት ቀርቶ ማሰብ እንደማይችል የእግዚአብሔር ቃል ይነግረናል። ብዙ ሰዎች ስለ በቁ አባቶች ሲናገሩ እንሰማለን። የበቁ አባት፣ የዘጉ አባት ሲባል በተለያየ አጋጣሚ እንሰማ ይሆናል። አኗኗራቸውንና ከዓለም ተለይተው በገዳም ወይም በተለየ ሁኔታ ከማህበረሰቡ ተለይተው በጾም በጸሎት ተወስነው የምናያቸው ሊሆኑ ይችላሉ። ብዙ ሰዎች የበቁ በማለት የሚገልጿቸው በእንዲህ አይነት ከዓለማዊ ኑሮ ርቀው ራሳቸውን ለይተው ራሳቸውን በአንድ ቦታ ወስነው የሚኖሩ ሰዎችን በዚህ ሁኔታ መግለጽ እየተለመደ ነው። ነገር ግን ምንም ይሁን ምን የበቁ ሰዎች እንኳ ቢሆኑ ብቃታቸው ከእግዚአብሔር ነው እንጂ ሰው የራሱ ብቃት እንደሌለ ማወቅ ይገባል። እግዚአብሔር በውስጣቸው ባስቀመጠው መንፈሳዊ ጸጋ በጸሎት፣ በጾም፣ በመትጋት እንደተባለውም ከዓለም ክፋት ርቀው ራሳቸውን በአንድ ቦታ ላይ ወስነው ከአምላካቸው ከእግዚአብሔር ጋር በሚኖራቸው መንፈሳዊ ህብረት እንዲህ መባሉ ተገቢ ነው። ነገር ግን ምንም ይሁን ምን ሰው በአንድ ቦታ ራሱን ቢወስን በጾም በጸሎት ዘግቶ ቢቀመጥ ብቃት ግን እግዚአብሔር እንጂ ሰው በራሱ የሚበቃበት አንዳች ነገር የለውም። አንዳች ነገር ሰው በራሱ ብቁ ሊሆን አይችልም። ይህንን ሁላችንም ማወቅ ይገባናል። ጾም ጸሎታችን፣ መንፈሳዊ ህይወታችን ሁሉ ለዚህም ያበቃን እግዚአብሔር መሆኑን ከምንም በላይ ግን ብቃት እግዚአብሔር መሆኑን እንድናስብ ያስፈልጋል። ሐዋርያው ጳውሎስ እንዳለው በእግዚአብሔር ጸጋ የሆንሁ እኔ ነኝ ይላል። በእግዚአብሔር ጸጋ የሆንሁ እኔ ነኝ፣ ለእኔም የተሰጠኝ ጸጋ በከንቱ አልነበረም። ከሁላቸው ይልቅ ግን ደከምሁ፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ የእግዚአብሔር ጸጋ የተሰጠው ጸጋ ከንቱ እንዳይሆን በአገልግሎቱም በሕይወት ሁሉ እየተጠቀመ ሰው ነው ሐዋርያው ጳውሎስ። እግዚአብሔር የሚያበቃውን ለአገልግሎት የሚያበቃውን ለመንፈሳዊ ሕይወት የሚያበቃውን በብርታቱ ጊዜ በድካሙ ጊዜ ብርታት የሚሆንለትን የእግዚአብሔርን ጸጋ ተቀብሎ ይህ ጸጋ ግን ከንቱ አልነበረም ይላል። ምክንያቱም የእግዚአብሔርን ጸጋ ከንቱ ያደረጉ ብዙ ሰዎች ስላሉ የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ሲል መጽሐፉ የሚታወቅ ነው። እግዚአብሔር ጸጋውን ገልጠዋል። ሰዎች የሚበቁበትን፣ ሰዎች በመንፈሳዊ ሕይወታቸው መንፈሳዊነትን የሚያገኙበትን የሚድኑበትን ጸጋ እግዚአብሔር ገልጧል።
በጸጋው መዳን ሲባል ሰው በነፍሱ መዳን ብቻ ሳይሆን ከስጋ ነገር ከስጋ ሐሳብ ሁሉ የሚድንበትን ጸጋ እግዚአብሔር ይሰጣል። ስለዚህ ሐዋርያው ጳውሎስ ይህንን ጸጋ በከንቱ አላስቀረሁም፣ በከንቱ አላደረኩም ነው የሚለው። ምክንያቱም ብዙ ሰው እግዚአብሔር የገለጠለትን ጸጋ በከንቱ ስለሚያሳልፍ የሚድንበትን ጊዜ እግዚአብሔር በጸጋው ይድን ዘንድ የሰጠውን ዕድል በከንቱ ስለሚያሳልፍ የእግዚአብሔር ጸጋ ለሰዎች ሁሉ መዳንና ብቃት ሆኖ ተገልጧል። የእግዚአብሔር ጸጋ ለሰው ልጆች መዳንና ብቃት እንደሆነ የእግዚአብሔር ቃል ይናገራል። ሰዎች ሁሉ የሚድኑበት የእግዚአብሔር ጸጋ ተገልጧልና ይላል ሐዋርያው ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 2 እና ኤፌሶን ምዕራፍ 2 ላይ በእግዚአብሔር ጸጋ ሰዎች መዳን እንደሆነላቸው፣ ይህ መዳን ደግሞ የብቃታቸው ምክንያት እንደሆነ፣ ማንም እንዳይመካ ከስራ አይደለም ነው የተባለው። ሰው ለመዳንም መንፈሳዊ ብቃትም ለማግኘት በራሱ ሳይሆን በእግዚአብሔር ጸጋ እንደሆነ፣ ስለዚህ ማንም እንዳይመካ ከስራ አይደለም። ስለዚህ ሐዋርያው ቅዱስ ጳውሎስ ለእኔ የተሰጠኝ ጸጋ ከንቱ አልነበረም ነው የሚለው። ከንቱ አልነበረም። የሰው ልጅ በራሱ ስራ እንዳይመካ የእግዚአብሔር ጸጋ ደግሞ ከንቱ እንዳይሆን ሐዋርያው በሕይወቱ በአገልግሎቱ በድካሙ ሁሉ እግዚአብሔር ጸጋውን እንዳበዛለት ሲመሰክር እናያለን። ለዚህ ነው በሕግ ስራ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ሲል ሐዋርያው ጳውሎስ ለገላትያ ክርስቲያኖች የጻፈው። በሕግ ስራ በራሳችሁ ስራ ልትጸድቁ የምትፈልጉ ወይም ደግሞ በዚህ የምትመኩ ሰዎች ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ይህ ጸጋ ከንቱ እንዳይሆንበት ነው ሐዋርያው ቅዱስ ጳውሎስ በሕይወቱ ተጠቃሚ የሆነው። ዛሬም እያንዳንዳችን በሕይወታችን መንፈሳዊ ብቃት ይኖረን ዘንድ ከፈለግን ብቃታችን ከእግዚአብሔር እንጂ በራሳችን አንዳች የበቃን አለመሆናችንን ማሰብም እንደሌለብን ነው ሐዋርያው ቅዱስ ጳውሎስ በመልእክቱ የገለጸው። በራሳችን ሳይሆን በክርስቶስ በሆነልን ብቃት ግን ሁላችን ብቁዎች ሆነናል። ክብርና ምስጋና ለእርሱ ይሁን። በራሳችን ብቁዎች አልነበርንም፣ በእግዚአብሔር ግን ብቁዎች ሆነናል። ይህ ብቃት የሆነልን በክርስቶስ እንደሆነም የእግዚአብሔር ቃል ያስረዳናል። በክርስቶስ ስናምን በእውነተኛ ሃይማኖታዊ መንፈሳዊ ምልልስ መመላለስ ስንችል እግዚአብሔር በውስጣችን ያስቀመጠው ብቃት ይገለጣል ማለት ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 13 ቁጥር 5 እና 6 ላይ እንዲህ ሲል የገለጸው ቃል አለ። በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? እኛ ግን የማንበቃ እንዳይደለን ልታውቁ ተስፋ አደርጋለሁ ይላል። ልብ በሉ፣ ለቆሮንቶስ ክርስቲያኖች የተጻፈ መልእክት ነው። እኛ ግን አለ የማንበቃ እንዳይደለን ልታውቁ ተስፋ እናደርጋለን። ስለዚህ ክርስቲያን ማለት በክርስቶስ ብቁ ነው ማለት ነው። የኔ በሚለው ስራ የኔ በሚለው ትምክህት ሳይሆን በክርስቶስ ብቃትን አግኝተናል፣ ብቁዎች ሆነናል። ይህ ግን የእኛን ማንነት ከኛ የሆነ አስተዋጽኦ አይደለም። በክርስቶስ በሆነ ብቃት ይህ ብቃት በውስጣችን ይኖራል። ክርስቶስ በእኛ ውስጥ ሲኖር በእርሱ በማመናችን በእኛ ውስጥ የሚኖረው ክርስቶስ ብቃት እንዲኖረን አድርጓል ማለት ነው። ስለዚህ የሚመካ በእግዚአብሔር ይመካ፣ ማንም በስራው እንዳይመካ ተብሎ የተጻፈው ለዚህ ነው። የአንድ ክርስቲያን ብቃቱም ትምክህቱም እግዚአብሔር እንጂ የኔ የሚለው የራሱ ብቃት የለውም።
መብቃት ቀርቶ የዕለት ተዕለት ሕይወታችን እንኳ በእርሱ ጥንቃቄ ነው የሚኖረው ወገኖቼ። በነቢዩ ኢሳይያስ እንደተገለጸው ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22 ላይ እስትንፋሱ በአፍንጫው ያለበትን ሰው ተዉት አለ። ተዉት፣ እርሱ ስለምን ይቆጠራል? እርሱን ተስፋ አድርገን በእርሱ በመመካት ካልሆነ በስተቀር ሰው ምንም የለውም ወገኖቼ፣ ሰው ምንም የለውም። በራሳችን የምንሰራው በጎ ነገር ሁሉ በእርሱ ጸጋ፣ በእርሱ ምሕረት፣ በእርሱ ቸርነት እርሱ ያደረገልን እንጂ የኛ በሚል ነገር ለመብቃት የምንደክም ከሆን በመንፈሳዊ ሕይወታችን ኪሳራ ውስጥ ነን። ብዙ ሰዎች እንዲሁ ሲባዝኑ የሚኖሩ ሰዎች አሉ። መንፈሳዊ ለመምሰል ብቁ ለመምሰል በብዙ መባዘን ውስጥ በብዙ መባከን ውስጥ አንዳች መንፈሳዊ ጠብ የሚል በሕይወታቸው የማይታይባቸው። ምክንያቱም ሰው በውስጡ መንፈሳዊ ነገር ሲኖረው በውስጡ እግዚአብሔር ያስቀመጠው ብቃት ሲኖረው ወገኖቼ በኑሮ በድርጊቱም በዕለት ተዕለት ምልልሱ ሁሉ ይታወቃል። እንዲሁ ብቁ ለመሆን መንፈሳዊ ለመሆን በራሳቸው ብቻ የሚደክሙ የሚባዝኑ፣ በመንፈሳዊ ሕይወታቸው ግን አንዳች የሚታይ ነገር የሌላቸው በባዶነት የተሞሉ በንግግራቸው ቢሆን በስራቸው ቢሆን ተግባራቸው ቢሆን ምንም የወረደ ነገር ግን መንፈሳዊና ብቁ ለመሆን ደግሞ መከራቸውን የሚያዩ ሰዎች አሉ። ስለዚህ ብቃታችን ከእግዚአብሔር ብቻ እንደሆነ ሐዋርያው እንዳለው ብቃታችን ከእግዚአብሔር ነው እንጂ ያለ በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም። አይደለም ብቁ ነኝ ብለን ልንል ይቅርና ማሰብ እንኳ አንችልም። ከእግዚአብሔር በሆነልን ብቃት ግን ብቁ መሆን ይችለናል። ይህም በእግዚአብሔር ጸጋ የሆነልን የእርሱ ስጦታ ነው። የእግዚአብሔር ስም የተመሰገነ ይሆን።